የ27 ዓመት ደግሞ ጎረምሳ ነው። እሱ ደግሞ እንደገና ራሱን አጠፋብኝ። መድኃኒት ጠጥቶ ራሱን አጠፋብኝ። ወንድሜም ጠንቋይ ነው፣ ዘሮችም ጠንቋይ ናቸው። አሁን ልጆችን በ83 ሰኔ ላይ አይናቸውን ጫይቺ ጨሌ የምትባለዋ አጠፋችብኝ። ጎረምሳ ልጇ ነው ከቤት ውስጥ መርዝ ጠጥቶ አይኗ እያየ የሞተባት ማለት ነው። በዛ ስቃይ ውስጥ እያለች እንደ ልቧ መንቀሳቀስም እንደ ልቧ መውጣት መግባትም የሰውም አፍ ብዙ ነገር በቃ አይደለም እሷ እኛ ተሰብረናል ማለት ነው። በዛ ነገር ውስጥ አንዴ ጨጓራሽ ነው ይሉኛል፣ አንዴ ኩላሊት ነሽ ይሉኛል፣ አንዴ ደግሞ ራስ ምታት ነው ምናምን ይሉኛል። እመቤት መኮንን እባላለሁ። የመጣሁትም ከክፍለ ሀገር አድርጌ ነው የመጣሁት። እመቤት መኮንን እባላለሁ። አሁን ልጆችን በ83 ሰኔ ላይ አይናቸውን ጫይቺ ጨሌ የምትባለዋ አጠፋችብኝ። ወንድሜም ጠንቋይ ነው፣ ዘሮችም ጠንቋይ ናቸው። አሁን ተገበታው ለስቀር ጊዜ በቃ ልጆችን አይናቸው ሁለቱን አጠፋችብኝ። አንዷ የ3 ዓመት አንዷ የ5 ዓመት ነች። በዛ ላይ ደግሞ እንደገና የ27 ዓመት ደግሞ ጎረምሳ ነው። እሱ ደግሞ እንደገና ራሱን አጠፋብኝ። መድኃኒት ጠጥቶ ራሱን አጠፋብኝ። 2012 ላይ አጠፋብኝ። ከዛ ወዲህ በቃ ደግሞ እኔ ጤና አጣሁ፣ ያመኛል። በቃ ሐኪም ቤት ሲሄድ በቃ አንዴ ጨጓራሽ ነው ይሉኛል፣ አንዴ ኩላሊት ነሽ ይሉኛል፣ አንዴ ደግሞ ራስ ምታት ነው ምናምን ይሉኛል። በቃ ቤት ስደርስ በቃ ተኛለሁኝ፣ ምንም አይሻለኝ። ጨጓራውን ክኒን እውጣለሁ፣ የኩላሊትን ክኒን እውጣለሁ። ምንም አንድ መፍትሄ ማጣው ጭራሽ ነው። አሁን በመጨረሻ በቃ ልጄ ይዞኝ እንደገና እሷ ጋር መጣ እና በቃ ጥቅምት 13 ይዞኝ መጣ። በ14 ደግሞ ይዛኝ መጣች። እሷ አመጣችኝና ተጠለየልኝና ሰኞ ቀን ይዛኝ ሄደች ሐኪም ቤት። አሁን ምንም በሽታም የለብሽም ያ ኩላሊት የተባልኩት ኩላሊት የተባልኩት ደም ብዛት የተባልኩት አሁንም ደግሞ ጨጓራ የተባልኩት አንድ ነገር የለብሽም ተባልኩ። በቃ አሁን እንደገና በቃ በመጨረሻ ያው እዚህ መጣሁ ተጠለየልኝና በቃ አሁን እዛ ሆኜ እህል አልበላ፣ ቡና አልጠጣ፣ ጨው አትቢልኝ ነው ፋፋውን ነው የምበላው። በቃ አሁን እዚህ ስመጣ በቃ ተጠልዮልኝ ሲሄድ በቃ እና በቃ ሐኪም ቤት ደረስኩኝ። ምንም በሽታ የለባትም ተባልኩኝ። በቃ እህል ምን እዚህ እሷ ጋር ደህና በላ ጀመር። በቃ ልጆችም አሁን ተምረው ጨርሰው 3ቱንም እሷ አስተምራልኝ ይኸውና ስራም ይዘውልኛል። በቃ እሷ በቃ አስተማረችልኝ፣ አስመርቃ ይኸው እየተጠባበቀ ነው፣ ስራ ሊያገኝ እየተጠባበቀ ነው። አንደኛም ደግሞ 11 እያዳረሰ ነው፣ ተምሮ እያዳረሰ ነው። እግዚአብሔር ይመስገንለት፣ ኢየሱስ ክርስቶስ ይመስገንለት። ለእናንተ ይድረስላችሁ። እኔ ደረሰልኝ፣ ለእናንተ ይድረስላችሁ። እና በቃ አንድ ነገር በሽታም የለብሽም ተባልኩኝ። አሁን ደግሞ ተማሪና ተጠመቂ ስሉኝ እኔ መጀመሪያ ወደ ደስኝ፣ ከዛ ደግሞ እንደገና ካቶሊክ ሆንኩኝ። ተካቶሊክ ደግሞ እንዴት ቤንጤ ይሆናለኝ ብዬ እምቢ አልኳት፣ እሷም ስትለምነኝ። አሁን እምቢ ስላ በቲቪ ውስጥ ቲቪ ከብተውልኝ ቁጭ ስከታተል በቃ ማንኛውም ነገር ተረዳው። በቃ ማንኛውም ነገር በቃ ሲያጨበጭቡ አጨበጭባለሁ፣ እልል ሲሉ እልላለሁ። ሁሉንም በቃ እናገራለሁ። በቃ እንደዛ በቃ አሁን ወንድሞቼ እህቶቼ አመስግኑልኝ። ደስ ነው ያለኝ፣ በቃ ደስ ብሎኛል። አመስግኑልኝ፣ በቃ አመስግኑልኝ። በቃ ለእኔ የደረሰላችሁ ለእናንተ የሚደረስላችሁ ታማችሁም ደን በዙሪያ ዓለም ያላችሁ እየመጣችሁ እዚህ ዳኑና ሂዱ። እኔም መጥቼ እዚህ ጋር ድኛለሁ። በቃ ሁሉን ነገር አግኝቼ ድኛለሁ። በቃ እግዚአብሔር በቃ አድኖኛል። ኢየሱስ ክርስቶስ ደርሶልኛል።
ለእናንተ የሚድረስላችሁ እየመጣችሁ ሐኪም ቤት ያላችሁ እየጠንቋይ ቤት እያውሊያ ቤት ያላችሁ እየመጣችሁ እዚህ ታመሙ። አሜን። ክብር ለአምላካችን ለእግዚአብሔር ይሁን። ከዚህ በላይ ክብር እንስጠው። ነፃነትን የሰጣቸው ስሜ ጥሩ ወርቅ ልፋግድ እባላለሁ። እዚሁ አዲስ አበባ ከ4 ኪሎ አካባቢ ነው የመጣሁት። እሷ የእህቶቼ እናት ናት ማለት ነው፣ የአባቴ ባለቤት ናት። ያው ልጆቿ በጣም እንትን ባሉበት ሰዓት ልጆቿን ያው አገዝኳቸው፣ እግዚአብሔር ረድቶኝ ማለት ነው። እኔ ምንም ነገር የለኝም፣ ግን ያው ሰው ስለሆነ ሰውን ይረዳልና እግዚአብሔር ረዳኝ ጊዜ ማለት ነው። አሁን ደግሞ እሷ ታመመች፣ በጣም ታመመች፣ እረፍት የሌለው ህመም ማለት ነውና ስትሄድ ሆስፒታል ብዙ ነው የምትባለው። ጉበት ትባላለች፣ ኩላሊት ትባላለች፣ ነርቭ ትባላለች እና ወንድሜ አጠገቧ ያለው በጣም ተሰቃየ። በቃ መጮህ ነው፣ እረፍትም የላትም፣ እሱም እንቅልፍ የለውም ማለት ነውና በጣም ሰለቸኝ አቃተኝ ሲለኝ በቃ እኔ ጋር አምጣት፣ እኔ እግዚአብሔር ቤት ወስዳታለሁ፣ ቀጥሎ ደግሞ ሆስፒታል ወስዳታለሁ አልኩት። ይዟት መጣ። በ13 መጥቶ እኔ በ14 ይዣት አርብ ቀን እዚህ መጣን ማለት ነው። ቅድሚያ ያው እግዚአብሔር ቤት እንዳልኩ ጸሎቱ ጋር ገባች፣ ተጸለየላት። ሰኞ ዳግማዊ ምኒልክ ሆስፒታል ይዣት እዛ አልትራሳውንድ መራጅም የተለያየ ላቦራቶሪም ሁሉ ተመረመረች ማለት ነው። እየተመላለሰን በአንዴም ሳይሆን ግን እግዚአብሔር ይመስገን የተባለው በሽታ ሁሉ የለም፣ ነፃ ናት። ያው እሷ ከዛ መጣች። ያው እግዚአብሔር ይመስገን፣ እግዚአብሔር ትልቅ ነገር አደረገላት። ግን ያለፈችበት ህይወት በጣም ከባድ ነው። ምክንያቱም እንደገለጠችው 83 ዓመተ ምህረት ሰኔ ወር ላይ ማለት ነው ቤተሰቦቿ ጋር አብራ ሄዳ የምታመልከው የጨሊ እንትን ነበራቸው። እንግዲህ በዛ ሰዓት ላይ ጦርነት ነበር አካባቢያችን፣ መሄድ አልቻለችም። የ5 ዓመት የ3 ዓመት ልጅና የ6 ወር ህፃን ቤት ውስጥ አለ። ይዛ መሄድ ስላልቻለች ከዛ ነገር ላይ ትጎላለች። በጎደለችው በዛው ሰዓት በዛው ወራት የልጆቿ የሁለት ልጆቿ አይን ማለት ነው፣ አንዷ 5 ዓመት ሁለት አይኗ፣ የ3 ዓመቷን አንድ አይናቸው ያው ጠላት ወሰደው እና በዛ ስቃይ ውስጥ እያለች እንደገና ደግሞ አሁን 80 እንደገና 2012 ላይ ጎረምሳ ልጇ ነው ከቤት ውስጥ መርዝ ጠጥቶ አይኗ እያየ የሞተባት ማለት ነው። በዛ ስቃይ ውስጥ እያለች እንደ ልቧ መንቀሳቀስም እንደ ልቧ መውጣት መግባትም የሰውም አፍ ብዙ ነገር በቃ አይደለም እሷ እኛ ተሰብረናል ማለት ነው በዛ ነገር ውስጥ እና ያን ሁሉ ስቃይ ያሳለፈች መጨረሻ ላይ ደግሞ እሷን ያዛት ማለት ነው። እሷ ተሰቃየች በህመሙም በምኑ። እግዚአብሔር መልካም ደግ ሩሩ አባት አይደል? ይኸው አመጣ። በምክንያት አለው፣ ያመማትም ምክንያት አለው፣ በህመሟ ምክንያት አመጣ። እግዚአብሔር እንግዲህ አዳናት፣ ፈወሳት። እግዚአብሔር ይመስገን። እና ልጆቿም ደግሞ የሚገርመው ነገር ጠላት አይኖቻቸውን ቢወስድም እግዚአብሔር አይምሯቸውን በጣም ይባረከላቸው። አይምሯቸው ክፍት ነው። ተምረው ትልልቅ ደረጃ የደረሱ ልጆች ነው ያሏት። በቁስል የተመታቸውም ልጅ ተምራ እሷም እንደዛ መምህር ናት። እንዳውም እሷ እግዚአብሔር ደግሞ ለራሱ አዘጋጅቷት በየመንገዱ ወንጌል የምትሰብክ ልጅ ናትና እግዚአብሔር ይመስገን። እና እግዚአብሔርን በጣም ነው የምናመሰግነው። በቃ የነበረው ነገር ሁሉ አልፎ ያ ነገር ሁሉ በቃ አንገቷን የደፋችበት ነገር ሁሉ በቃ እግዚአብሔር አነሳው፣ እግዚአብሔር ወሰደው፣ ልጆቿን በታምር አሳደገላት እና እግዚአብሔርን አመስግኑላት። እኔም ደግሞ የጠላትን ክፉነት አዩት። ጠላት በጣም ጨካኝ ክፉ እንደሆነ አዩት። የሚያዩበትን ቦርቀው የሚጫወቱበትን በዛ በጨቅላ እድሜያቸው አይናቸውን ሲያጠፋ ምን ያህል ጨካኝ እንደሆነ አዩ። በጣም ደጉ ደግሞ ማን ነው? እግዚአብሔር ነው። በቃ ሩሩ የሆነው ጌታ ኢየሱስ በመስቀል ላይ ለኛ ያፈሰሰልን በደሙ የገዛን ስንጠየቅ የሱ እንደምናይበትን ክርስቶስን ከኛም አልፎ እንግዲህ እሷ ጋር ይዛው የምትሄደው ወደ ሀገሯ ወደ ቀዋ ስትሄድ ባዶ እጇን አትሄድም። ምክንያቱም ኢየሱስ በደንብ ገብቷታል። ደሙ ይሄን ስራ የሰራት እኔ አይደለሁኝም፣ እኔንማ እምቢ ብላኛለች፣ ሶስተኛ እምነት አልቀይርም ማለችኝ።
የሚገርመው ነገር ሲኤምቲቪ ራሱ ሰራት ራሱ በራሱ ሰዓት ማለት ነው። እና ሳልመሰክር አልሄድም። እኔ በቴሌቪዥን በደንብ አውቅ ያለው መስክሬ መሄድ አለብኝ አለች። የምትሄዱም ያው ለ3 ወር ለጥቂት ጊዜ ነው፣ ተመልሳ ትመጣለች። በዛ ሰዓት ደግሞ ትማራለች፣ ትጠመቃለች። እና እግዚአብሔር ይመስገን። እግዚአብሔርን አመስግኑልኝ። ለቤተሰቦቼ የደረሰ አምላክ ያጨካኙን ኢየሱስ ክርስቶስ እያንዳንዳችንን ከዛ ቤት ውስጥ ያወጣ አሁን ደግሞ እዚህ ጋር ቆመን የክብሩ መገለጫ ላይ ለመመስከር ያዘጋጀን አምላክ ስሙ ይባረክ። እንመስግኑልኝ ጌታ